መንገዴን አቅናው መንገዴን አቅናው መንገዴን አንተ ታውቃለህ የልቤን አንተ ታውቃለህ የውስጤን አንተ ታውቃለህ የፊቴን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የቻናላችን ቤተሰቦች እንደምን ሰነበታችሁ? እንግዲህ የዐቢይ ጾም እንደምናውቀው የጸጥታ የንስሐና ራስን የመመልከቻ ጊዜ ነው። በዚህ ዐቢይ ጾም ጉዟችን ውስጥ ሶስተኛው ሳምንት ምኩራብ ተብሎ ይጠራል። ይህ ሳምንት የገዛ ልባችንን ለመመርመር እንድንቆም የሚያደርጉን ታላቅ ጊዜ ነው። በዚህ ርዕስ ለሕይወታችን የሚጠቅመንን አንዳንድ ሀሳቦችን እናነሳለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። በዮሐንስ ወንጌል ምዕራፍ 2 ከቁጥር 13 ጀምሮ እንደምናነበው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በኢየሩሳሌም ወደምትገኝ አንድ ቤተ መቅደስ ምኩራብ ገባ። እንግዲህ ቤተ መቅደስ እንደምናውቀው የጸሎት የጽሞናና የእግዚአብሔር ማደሪያ ስፍራ ነው። ጌታችን ግን ወደዛ በገባ ጊዜ ያገኘው የጸሎቱ ቤት የነጋዴዎችና የገንዘብ ለዋጮች መጋዘን ሆኖ ነበረ። ለጸሎት የተለየው ይህ ቅዱስ ስፍራ በነጋዴዎች፣ በገንዘብ ለዋጮች እና በገበያ ጫጫታ ተሞልቶ ነበር። በዚህ ጊዜ ጌታችን ተቆጣ። ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት በማለት ነጋዴዎችን አባረረ፣ ቤተ መቅደሱንም አጸዳ። ውድ ቤተሰቦች ይህንን ታሪክ ስንሰማ አብዛኛውን ጊዜ የምናስበው ስለ ሩቅ ስላለችው የኢየሩሳሌም ቤተ መቅደስ ምኩራብ ወይም ስለ ቆመችው የቤተክርስቲያን ሕንፃ ብቻ ሊሆን ይችላል። ነገር ግን ሐዋርያ ቅዱስ ጳውሎስ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቅምን ይለናል። ትልቁና እውነተኛው ቤተ መቅደስ ምኩራብ በእግዚአብሔር አምሳል የተፈጠረ የገዛ ልባችን ነው እና ሰውነታችን ነው። ቆም ብለን ራሳችንን እናስበው። የራሳችን ምኩራብ እንመልከተው። የልባችን ምኩራብ በምን ተሞልቷል? በዘመናችን ነጋዴዎች የምንላቸው እንደ ቂም፣ ቁጣ፣ ክፋት፣ ምቀኝነት፣ ራስ ወዳድነት በልባችን ውስጥ ገበያ ጀምሯል። ይህንን ማየት ነው የሚጠበቅብን። የዕለት ተዕለት ጩኸት፣ በማህበራዊ ሚዲያ ጫጫታ፣ በኑሮ ጭንቀት፣ በሐሜትና በከንቱ ሀሳቦች የውስጣችን ሰላም አጥተነዋል። ልባችን ቤተ መቅደስ በዚህ ተጨናንቋል። መንፈስ ቅዱስ ሊያድርበት የተገባው ይህ ንጹህ ልባችን የሁከትና የጭንቀት ስፍራ ሆኗል። እንግዲህ ይህ ዐቢይ ጾም እውነተኛ ግቡ በዚህ በሶስተኛው ሳምንት ምኩራብ የሚያስተምረን ይህንን ነው። ጾም ማለት ከምግብና ከመጠጥ መከልከል ብቻ አይደለም። እውነተኛ ጾም ማለት ጌታችን ቤተ መቅደሱን እንዳጸዳው እኛም በልባችን ውስጥ የነገሱትን ነጋዴዎች እንደ ክፉ ሀሳቦችና ልምዶችን ጠራርጎ ማስወጣት። ለዚህ ነው ቤተክርስቲያናችንም ይህን ትምህርት ብታስተምረን። ቁጣን አውጥተን ትዕግስትን ስናስገባ፣ ቂምን አውጥተን ይቅርታን ስንተካ፣ ስግብግብነትን አውጥተን ምጽዋት ስናደርግ ያኔ ልባችን እንደገና ለእግዚአብሔር ማደሪያነት እያዘጋጀ ነው ማለት ነው። ቅዱሳን አባቶቻችንና እናቶቻችን ይህንን የምኩራብ ትርጉም በሚገባ ተረድተው ይኖሩ ነበረ። ልባቸውን መቅደስ ንጹሕ አድርገው በመጠበቃቸው እግዚአብሔርን በእነርሱ ውስጥ አድሯል። ምሳሌ ቅዱስ መቃርስን ብንመለከት ቅዱስ መቃርስ በበረሃ ጥልቅ ጸጥታ ውስጥ ከዓለም ጫጫታ በመለየት ልቡን ከክፉ ሀሳቦች አጥርቷል፣ መንኗል። እግዚአብሔር በእርሱ ውስጥ እንዲያድር ልቡን ሙሉ በሙሉ ለጸሎትና ለቅድስና አሳልፎ ሰጥቷል። ቅድስተ ማርያም ግብፃዊትን ብንመለከት ሕይወቷን በኃጢአትና በዓለማዊ ጫጫታ ብታሳልፍም በኋላ ግን እውነተኛ ንስሐ በመግባት የልቧን መቅደስ በለቅሶና በጾም አጥርታለች። ይህም የውስጥን መቅደስ ማጽዳት ክፉ ልማድ በቅዱስ ምግባር በመተካት ለ47 ዓመት በበረሃ ተጋድላለች። አባታችን ጻድቁ አቡነ ተክለ ሃይማኖት የነፍሳቸውን ማደሪያ ንጹሕ ለማድረግ ሥጋዊ ምኞታቸውን በመስቀልና በጾም በመቅጣት ልባቸውን ለፈጣሪ ፍጹም መኔና አድርገውታል። እንግዲህ የእነዚህ የቅዱሳን ታሪክ አብነት እንድናደርግ ነው። ልባችንን የእግዚአብሔርን ቤተ መቅደስን ንጹሕ እንድናደርግ ይህ ትምህርት ዛሬ በዚህ ሳምንት እንዲመጣ የተደረገው። ዛሬ ቤተክርስቲያን
ምኩራብ የሚለውን ጥሪ የምታስተጋባውና የምታስተምረው ከዚህ አብይ ጾም ጋር ያያያዛችሁ ይህንን የቅድስና ሕይወት ከአባቶቻችንና ከእናቶቻችን እንድንኮርጅ ክፉን ማባረር ያስፈልጋል። ክፋትን መጥላት ያስፈልጋል። ልክ ጌታችን ነጋዴዎችን እንዳባረረ እኛም በልባችን ውስጥ ያለውን የቂም፣ የንዴት፣ የንቀት መንፈስ በንስሐ በይቅርታ ማባረር አለብን። የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቅምን ብሎ ቅዱስ ጳውሎስ በአንደኛ ቆሮንጦስ ምዕራፍ 3 ቁጥር 16 ላይ እንደነገረ ልባችንን በስግደት በጸሎትና በመንፈስ ቅዱስ ንባብ በመጽሐፍ ቅዱስ ንባብ ማደስ ይገባናል። ቤተ መቅደሳችን የእግዚአብሔርን ቤተ መቅደስ ማጽዳት ይጠበቅብናል። ለሌሎች መጸለይ ያስፈልጋል። የቤተ መቅደሱ መጽዳት ለሌሎች እፎይታን፣ ደስታን እንደሚሰጥ ሁሉ የእኛ ልብ ሲጸዳ ቤተሰቦቻችን፣ ጓደኞቻችን፣ ማህበረሰባችን ውስጥ ሰላምና ፍቅርን እንዘራለን። እንግዲህ በአጠቃላይ የምኩራብ ሳምንት የልባችንን መቅደስ ለሚያስፈልገው መንፈሳዊ እድሳት ጥሪ ነው። ቅዱሳን እንዳደረጉት እኛም ከውስጣችን ያለውን የዓለም ጫጫታ አስወጥተን ልባችንን እውነተኛና የጸሎት ዋሻ አድርገን እውነተኛ የእግዚአብሔር ማደሪያ እንድናደርገው ነው። በልባችን ውስጥ የነገሰውን ኃጢአት በጾምና በጸሎት ጠራርገን ማውጣት እንዳለብን የሚያስታውስ ሳምንት ነው። በዚህ የምኩራብ ሳምንት ራሳችንን በሐቀኝነት እንንጠይቅ። በውስጤ ልጠራርገውና ላስወጥ የሚገባኝ የትኛው ክፉ ልማድ ነው ብለን መጠየቅ ይገባናል። አካላችንን ከምግብና ከውሃ መከልከል እንደቻልን ሁሉ ልባችንንም ከክፋት እንከልክለው። ያኔ የእኛ ሰውነት እውነተኛ የእግዚአብሔር ማደሪያ የተዋበ ምኩራብ ይሆናል ማለት ነው። ልብን ከኃጢአት ቆሻሻ ማጽዳት ልክ እንደ አካላዊ ቤት ማጽዳት ጊዜና ትጋትን ይፈልጋል። ትክክለኛ መሳሪያዎችን ይፈልጋል። ስለዚህ ይህንን ልባችንን የምናጸዳበት ዋና ዋና መሳሪያዎች አሉ፣ መንገዶች አሉ። አንደኛው ንስሐ ነው። ዋናው የጽዳት መሳሪያ ነው ንስሐ ማለት በፈጣሪ ፊት ቆሞ የልብን ቆሻሻ ኃጢአትን በካህን በኩል በመናገር ለይቅርታ መብቃት ነው። ይህ አንደኛ ልብን ከኃጢአት ቆሻሻ የምናጸዳበት ዋነኛ መሳሪያ። የሰራነውን ኃጢአት በሙሉ ያለመደበቅ በንስሐ አባት ፊት መናዘዝ፣ ይህ የልብን ከባድ ሸክም ያወርዳል። ሁለተኛው ጾም ነው። እንግዲህ አሁን እንደምንጾመው ማለት ነው። የስጋን ፍላጎት መግታት። ጾም የልብን ጽዳት የሚረዳው የስጋን ፍላጎት ምኞትን በመግታት ነው። መንፈስን ለጸሎትና ለጥበብ ስለሚያዘጋጅ በትክክል በመንፈሳዊ ዝግጅት መጾም ይጠበቅብናል። ከምግብ መጾም ብቻ ሳይሆን ከክፉ ምላስ፣ ከክፉ ዓይን እና ከክፉ አእምሮ መከልከል ይጠበቅብናል። ሌላው ጸሎት ነው። እንግዲህ ሶስተኛው መሳሪያችን የልብን መቅደስ በብርሃን መሙላት ማለት ነው። መጸለይ የልብን ቆሻሻ በንስሐ አውጥተን ካጸዳን በኋላ ልባችን ባዶ መሆን የለበትም። በጸሎት መሞላት አለበት። ጸሎት የልብን ማደሪያ በእግዚአብሔር ቃልና በብርሃን ይሞላል። ይህን ማድረግ ይጠበቅብናል። ሌላው ተግባር ትኩረት የተሞላበት እንግዲህ ጸሎት ስንል ትኩረት የተሞላበት የመንፈስ ጸሎት ማድረግ ነው። አቤቱ እግዚአብሔር ሆይ ንጹሕ ልብን ፍጠርልኝ እንዳለ ቅዱስ ዳዊት በመዝሙር 50 ላይ እንደዚህ ብሎ መጸለይ ያስፈልጋል። ሌላው መጽሐፍ ቅዱስን ማንበብ ነው። የነፍስ ምግብ እግዚአብሔር ቃል ልክ እንደ ውሃ በልባችን ላይ የተከማቸውን ቆሻሻና ክፉ ነገር ጠራርጎ ያጥባል። በየቀኑ ጥቂት ጥቅሶችን ማንበብና በሕይወት ላይ ማሰላሰል ትልቅ ዋጋ አለው። የጸዳውን ቤት ያጸናልናል። ሌላው አምስተኛው ምጽዋት ነው። የልብን ስግብግብነት ማጽዳት፣ የልብን ቆሻሻ ማስወገድ ማለት ነው ምጽዋት። የልብ ቆሻሻ መገለጫዎች አንዱ ስግብግብነት ነው። ለድሆችና ለችግረኞች መስጠት ልብን ከዓለማዊ ፍቅር ያነጻልናል። በስውርና በግልጽ ካለን ለሌሎች ማካፈል ይጠበቅብናል። ይህ ነው እንግዲህ እንዲህ ስናደርግ ነው የልባችን ንጽህና የሚጸናው።
ሌላው መስገድ ነው። የነፍስን የስጋትትና ይጨምርልናል። ስግደት የነፍስና የስጋን ትሕትና ይጨምርልናል። ከትዕቢት እንግዲህ ትዕቢት የልብ ትልቅ ቆሻሻ ነው። ከትዕቢት ለመላቀቅና ትሕትናን ለማግኘት የሚረዳ የሰውነትና የነፍስ ጸሎት ነው ስግደት። በአምላካችን ፊት የአምልኮ ስግደት መስገድ ይጠበቅብናል። በተለይ በጾም ወቅት የሚደረገው ስግደት በንስሐ መንፈስ ሆነን መስገድ ነው። በአጠቃላይ ልብን ማጽዳት ማለት ከክፉ ነገር መራቅ፣ በምትኩ ጸሎትና ጾምን ማዘውተር፣ በመልካም ነገር መሞላት፣ በምጽዋት፣ በፍቅር በመሳሰሉት። ይህንን የጽዳት ሂደት በዕለት ተዕለት ሕይወት ላይ እንዴት በተግባር መዋል እንደሚቻል ማወቅ ያስፈልገናል። ውድ የቻናላችን ቤተሰቦች ለዛሬ ያዘጋጀነው ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ አድርጉት፣ ለሌሎች እንዲደርስ ሼር በማድረግ አጋሩት። ቤተሰብ ያልሆናችሁ ደግሞ ይህንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በአክብሮት እንጠይቃለን። ተመሳሳይ ቪዲዮዎች እንዲደርሳችሁ የደውል ምልክቱን ይጫኑ። ለዛሬ አበቃን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ሁሉ ምልጃና ረድኤት፣ በረከት፣ ጥበቃ አይለየን። ወስብሐት ለእግዚአብሔር።